ኢሳይያስ ምዕራፍ 43 ቁጥር 1 ላይ ያለ ቃል ነው ማውራችሁ ምን ይላል አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራህ እግዚአብሔር እንዲላል ተቤዥቻለሁ አትፍራ በስምህ ጠርቻለሁ አንተ የእኔ ነህ ዛሬ ምን ያውቃል ርዕሱ አንተ የእኔ ነህ እስኪ ጮክ በሉና እኔ የእግዚአብሔር ነኝ በሉ ከምራችሁ ነው ድገሙትና አውጁት እኔ የእግዚአብሔር ነኝ በሉ ድገሙ ከእንደገና እኔ የእግዚአብሔር ነኝ በሉ አንዱ እግዚአብሔር በጣም አክኖሌጅ እንድናረግ የሚፈልገው ነገር ምንድነው የሱ መሆናችንን ሌላስ ደግሞ ሰይጣን ማይንድ እንዳናደርገው ወይም ሲሪየስሊ እንዳንይዘው የሚፈልገው ነገር እኛ የእግዚአብሔር መሆናችንን አያችሁ ቅድም ማይንድ ሴት ያልኳችሁ ለዛ ነው አእምሮ ነው ምናስበው በአእምሮ ነው ማይንዳችን ሪሊ ሲሪየስሊ እዚህ ላይ ስቲክ ማድረግ አለበት አንተ የእኔ ነህ አለ ማለት እግዚአብሔር በቃ እዚህ ጋር የሚገርመው ስለ ያዕቆብ ነው የሚናገረው ያዕቆብ የሚለው ያው እስራኤልን ነው እና የሚገርማችሁ ያዕቆብ የሚለውን ስሙን ራሱ እግዚአብሔር ቀይሮ ማን ብሎታል እስራኤል ብሎታል አይደል ግን ኢሳይያስ ላይ በኢሳይያስ አፍ እግዚአብሔር ሲናገር እስራኤል ብሎ አልጠራው ያዕቆብ ነው ያለው ለምን መሰላችሁ ያዕቆብን ህይወቱ ያዕቆብ ከወንድሙ ላይ እንትኑን ሰርቆ ነው የወሰደው ትዝ ይላችኋል በርዝ ራይቱን ማለት ነው አጭበርብሮ ነው እናትየው የሰማችው ሚስጥር አለ ርብቃ እርጉዝ ሆና እግዚአብሔር ተናገራት ታላቁ ለታናሹ ይገዛል አለ አሁን እሷ ፕሮፌሲውን ታቃለች ይስሐቅ ግን አያውቅም ደብቃለች ማለት ነው ከባሏ እንደዚህ እንዳታረጉ አያችሁ ለምን እግዚአብሔር ለሱ አልነገረውም ለሷ ነግሯታል እሷ ደግሞ ያንን የሰማችውን ነገር ለማስፈጸም ያዕቆብን ሞር ፌቨር ታረጋው ነበር ትዝ ይላችኋል አይደል ስለዚህ የያዕቆብ ታሪክ በምስር ወጥ የመጀመሪያውን ወሰደ በርዝራይቱ ምን ያደርግልኛል አምጣ አርቦኛል ብሎ ከዛ በኋላ ይስሐቅ አድና አምጣ ኩክ ሚ ኤሚል አለ ፕሪፔር ሚ ኤሚል አለ ሊባርከው ብሌስ ሊያረጋው እናቱ ሰምታ ያዕቆብን ጠርታ ቆዳ ልብሳ በርዝራይቱን ወሰደ በረከቱን ወሰደ ከዛስ ጠፍቶ ሄደ ማንንም ፈርቶ ወንድሙን ፈርቶ ለነፍሱ ብሎ አንድ ቦታ ያዕቆብ ለእግዚአብሔር ኖራለሁ እግዚአብሔር ምናም ሲል አታዩትም he was just doing all this for himself ቤተል ላይ ደረሰ ደከመው ተኛ ከዛ እግዚአብሔር በህልም መጣ እግዚአብሔር በህልም መጣ መሰላል አየ ፖርታል አየ ጌታ ተናገረው ከዛ በኋላስ ተነሳና እግዚአብሔር እዚህ ያለ እኔ ግን አላወኩም ማለት ከዛ በኋላ እንደዚህ ብሎ ተሳለ የሚበላው ቢሰጠኝ እምለብሰው ቢሰጠኝ እንደዚህ ቢያረጋኝ ቢጠብቀኝ በሰላም ወደ አባቴ ምድር ቢመልሰኝ እኔ ለእግዚአብሔር 10% አስራት ሰጣለሁ አለ አያችሁ የጠየቀው ምን ብሎ ነው እግዚአብሔር እናንተ ሄዱና ዘፍጥረት ላይ አንብቡት ስለ ምግብ ስለ ልብስ ስለ መጠጥ ስለ ራሱ ሴፍቲ እኔ እግዚአብሔርን ከዚህ በኋላ አገለግለዋለሁ በአባቴ በአብርሃም በይስሐቅ የጀመረውን ነገር አስቀጥላለሁ እኖርለታለሁ ምናምን አላለም ለራሱ ነው የኖረው ላባ ቤት ሄደ አጎቱ ቤት 21 አመት ተገዛ ትዝ ይላችኋል አይደል 21 አመት ሙሉ ለራሱ ነው መጀመሪያ ራሔልን ወደዳት ማታ ላይ ሚስት ሲሰጠው በጨለማ ምን አይነት ጨለማ እንደነበር አላቅም ማንነቷን እስከማያቅ ድረስ ከሊያ ጋር ተዋስ ሲነቃ ሊያ ነች እንዴ ለምን እንዲያረከኝ አይ ያቺን ደግሞ ከ7 አመት በኋላ ዘጣለሁ ምንም እሱ ሴት ይሁን እንጂ ያዕቆብ የራሱን ከሚያቀው ነገር የለም የሚያው ፊት የለም ሴት ይወዳል ጌታ የተባረከ ይሁን ለዛ እኮ ነው ሰራተኞቿን ትዝ ይላችኋል 7 አመት ከተገዛ በኋላ ከዛ ራሔልን ከዛ ሲፎካከሩ ትዝ ይላችኋል ራሔል ደግሞ ልጅም ቢያላት ሰራተኞቿን እያመጣች እንካ ተኛ ምንም እሱ ማሽን ነው መፈልፈል ብቻ ነው እሱ that's what the bible says I didn't say it ምን ነው ልክ አይደለም እንዴ እንደውም ስማቸው ራሱ በፉክክር ነው እግዚአብሔር አሰበኝ አንድም ለእግዚአብሔር ለመንግስቱ በአባታችን በአብርሃም የጀመረው ነገር ያወጣ ለአብርሃም ሲናገር የነበረው ከዋክብት ያሳየ አሻዋ ያሳየ እግዚአብሔር ሲሰጠው የነበረው ድምጽ አንድ ነገር የለም ይስሐቅ ነው ጨዋ ያዕቆብ
ስሙ ራሱ ያዕቆብ ነው ለራሱ የኖረ ሰው 21 ዓመት ሲኖር ሀብት ያደረገውስ እግዚአብሔር ያባታችሁን የላባን ሀብት ወስዶ ነስቶ ለኔ ሰጠኛል ምንም እግዚአብሔር የለም ግን ነቃ መጨረሻ ላይ ወደ አገሩ ሲመለስ ነቃና ዮርዳኖስን አልሻገርም አለ ሁሉን አሳለፈና ያለውን በሙሉ ልጆቹ ሚስቶቹ እንስሶቹ ብቻውን ቀረ አሁን ባነነ አሁን ተረዳ ላይፍ ይሄ አይደለም ማለት ለካ ላይፍ የራስን ሀብት ማከማቸት አይደለም ህይወት ማለት ለካ እግዚአብሔር እኮ በአብርሃም የጀመረው በይስሐቅ በአባቴ የጀመረው ነገር በእኔ ነው ማስኬድ የሚፈልገው መባረክ አለብን ነው after 21 years ነው እሱ የነቃው አያችሁ ለዛ ነው ኢሳይያስ እዚህ ጋር ያዕቆብ አለው እስራኤል አላለው እስራኤልማ ስሙ ተቀይሮ ለፐርፐዝ መኖር ጀመረ እስራኤል ከሆነ በኋላ ለተወለደለት ዓላማ ለተፈጠረለት ዓላማ መኖር ጀመረ እኔና እናንተ እንደፈለግን እንኖር ነበር በክርስቶስ ከሆነ በኋላ ለእግዚአብሔር መኖር ክርስቶስን ምሰሉ እንደተወደዱ ልጆች እግዚአብሔርን ምሰሉ ክርስቶስን ምትከተሉ ሁኑ እንደዚህ አርጉ የሚለውን እኮ መጽሐፍ ቅዱስ አሁን እኮ እኔና እናንተ ለራሳችን መኖር አልተፈቀደልንም እውነቱ ሸት we are not permitted to ለራሳችን የመኖር ለራሳችን የመኖር ፈቃድ የለንም በአሮጌው ኪዳን ላይ እንደውም በአዲስ ኪዳንም ዘመን ሲቀየርና ሞደርናይዜሽን ሲመጣ የተቀየረ ነገር አለ ባርነት እስኪ ባርነት በሉ ጌቶች ይልና ባሮቻችሁን አታስጨንቋቸው ስትገዟቸው እያለ ይናገራል በአዲስ ኪዳን ባርነት ምንድነው አንድ ሰው ባሪያ ሆኖ ይገዛል እዚህም ሀገር ነበርኩ በቅርብ ጊዜ ነው የቆም በባርነት የተገዛ ሰው በድሮ ምን ይደረጋል ጆሮ ይበሳል ጆሮ ይበሳና ያ ሰውዬ የራሱ ፈቃድ አለው የለውም የራሱ ዊል የለውም ጌታው የሚለውን ነው የሚሰራው ጌታው የሚሰጠውን ነው የሚበላው ጌታው የሚሰጠውን ነው የሚለብሰው ጌታ ያለውን ነው የሚያደርገው ለዛ ነው በአሮጌው ኪዳን የነበረ ባርነት በአዲስ ኪዳን እኔና እናንተ ለኢየሱስ ጆሮአችን ተበስቷል አየ ለዛ ነው በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል አዲስ ኪዳን አየ አንድ ሚስጥር ልንገራችሁ ቅዱሳን የእግዚአብሔር ልጆች ለራስ መኖር ሲጀምር ጌታ ኢየሱስ ምስክሬ ነው ዘመንን በሙሉ እንደ ያዕቆብ ተደፋፍተ ካረፈድክ በኋላ ትባነናል ለክርስቶስ መኖር ሲጀምር ግን የምትፈልገው ነገር ሁሉ ይጨመርላል ከኋላ ይከተላል stop living for yourself I beg you in the name of the Lord ጌታ ምስክሬ ነው ለራሳችሁ አትወቁ እሱ ይወቅላችሁ እኔ ጌታ ይወቅልኝ በቃ ብዙ ጊዜ እላችኋለሁ መሪውን ልቀቅ አንዳንድ ጊዜ አልሆነም ነገሮች አይደለ ቶ ጌታን ተጨንቀም ታመጣው ነገር የለም just leave it ጌታ መጽሐፍ እኮ ይናገራል እነ ጳውሎስ እኮ መርከብ ላይ ሆኑ ትዝ ይላችኋል በቃ መሪው የማይሰራ ኮምፓስም የለም መሃል ላይ ደረሱ ባህር ላይ የጌታ ፈቃድ ይሁን ብለን ዝም አለናል አንዳንድ ጊዜ በህይወታችን እኮ ምን ደርስበት ሌቭል አለ እንደዛ በል እስኪ ያዕቆብ ከዚህ ጊዜ ጀምሮ ስሜን ካልቀየርከው ካልባረከኝ አለቀም ማለት ስምህ ማን ነው አለው ያዕቆብ ከዚህ በኋላ ያዕቆብ አትባልም ስም ላይ ተለጥፎ ሲከተል ነበር አጭበርባሪ ሂል ሆልደር ማለት ነው ጄኮብ ማለት እንደዚህ ሂል ሚዝ ደግሞ ታውቃላችሁ ሰይጣን ነው እሱ ሂልን ይነድፋል ይላል መጽሐፍ ሰማችሁኝ እሱ ተረከዝን ይነድፋል እንደዛ ነው የሚለው አይደል አንተ ደግሞ ጭንቅላቱን ትረግጣለህ ተረከዝ ይያዘ የሰው በረከት የሚወስድ የወንድሙን በረከት ወሰደ ከዛ ያጎቱን በረከት ወስዶ ነው የወጣው እግዚአብሔር ለፐርፐዙ ስለሚጠቀምበት በምህረቱ የያዕቆብን ህይወት ስታዩ ምን ይታያችኋል የያዕቆብን ህይወት ስታዩ ጸጋ ይታያችሁ ግሬስ አይታያችሁ ያዕቆብ ምን መልካም ነገር አድርጎ ነው የእግዚአብሔር ዓላማ በሱ ላይ ምንም እኔና እናንተ ምን መልካም ነገር አድርገን ነው የክርስቶስ የተባለው ያዕቆብ ህይወት ጸጋ ነው በቃ የጸጋ ትክክለኛ መገለጫ ያሮጌው ኪዳን እኮ ጸጋ ነው እኮ በደንብ የሚያሳይ አብርሃም አመነ ስለዚህ ጽድቅ ሆኖ ተከተረለት በቃ አራነጠ ጽድቅ የግሬስ ውጤት ነው እነሱ ገና ኪዳን ሳይኖር በድሮ ዘመን ጽድቅን ያገኙት በጸጋ ነው በእምነታቸው ማለት ነው ስለዚህ ያዕቆብ አለው ኢሳይያስ አንተ ያዕቆብ የረሳው እንዳይመስል ማንነትህ እኮ አጭበርባሪ ነው
ማንነት እኮ ራስ ወዳድ ነው ማንነት እኮ ለራሱ ብቻ ነው የሱ ነገር ይሁንለት እንጂ ወንድሙ የራሱ ጉዳይ ያገባውም ኢሳው ግን አንተ ያዕቆብ አለ የፈጠረህ እስራኤልም ሆይ የሰራህ እግዚአብሔር እንዲላል እኔ ነኝ የሰራው ከዛስ ተቤዥቻለሁ ሪዲም አርጊያለሁ ለምን ስለምወድህ ነው እንጂ ያንተ ስራ ሪዲም አያስደርግም I loved you freely ደስ ብሎኝ በገዛ ፈቃዴ አላችሁ ከነከ አሜን ነው ወይ ከዛ ምናል አትፍራ በስም ጠርቻለሁ አንተ የእኔ ነህ አለ አንተ በእንደዚህ አይነት ህይወት የታወቀ ያዕቆብ እንዳንተ አይነት አጭበርባሪ ከኔ ጋር መቀጠል አይችልም ቆርጬ ጥያለሁ አላለም አንተ የኔ ነህ ጮክ በሉ እኔ እግዚአብሔር ነኝ በሉ ድገሙ እኔ እግዚአብሔር ነኝ በሉ እግዚአብሔር ባይዘዌ ከኛ ጋር እንዲሆን ከምንፈልገው በላይ በደንብ ስሙኝ እሱ ከኛ ጋር መሆን ይፈልጋል አሁን ብዙዎቻችን God presence እንደዚህ እንላለን አይደለ እንላለን ማለታችን ጥሩ ነው መራባችን ትክክል ነው ተገቢ ነው ግን ከኛ በላይ እሱ ይፈልጋል ከኛ በላይ እሱ ይፈልጋል ለምን መሰላችሁ አንደኛ እግዚአብሔር ልጁ ኢየሱስ ክርስቶስን ወደ ምድር ሲልከው ጠይቀ ነው አይደለም ይላከል ፈልጎ ነው በጣም የሚገርመው አንዱ ነገር እግዚአብሔር ተቆጥቶ የማይቀር አምላክ ነው ተቆጥቶ በዛው ብሎ ተቆጥቶ ጨክኖ እንትን አይልም በጣም የሚገርማችሁ ሆሴ መጽሐፍ ምዕራፍ 1 ላይ ምን ይላል መሰላችሁ ነብዩን ሆሴን ስለ እስራኤል ላስረዳሃለሁ ሂዱጣና ጋለሞታ አግባ ሴተኛ ዳሪ አግባለሁ ትዝ ይላችኋል ለካ ሄደ ሴተኛ ዳሪ አግባ ከዛስ ሴተኛ ዳሪ አግባ ከዛ በኋላ ከዛ ሴተኛ ዳሪ ልጆች ወለዳሉ የመጀመሪያ ልጅ ወለደ ከዛ አሁንም ደግሞ ስም ሰጠው ለዛ እከሌ ይባላል ብሎ ስም ሰጠና አሁንም እንደዚህ ስለሆነ ሌላ ወለደ እስራኤል ላይ ጨክኛለሁ አለ እግዚአብሔር እንደዚህ ብሎ ተናገርና መጨረሻ ላይ ይሁን አንድ ቻፕተር እንኳን አላለቀም አንተ እዛው ዝቅ ብለህ ስታነብ ግን ምህረቴ ይላል ራሱ ማንንም ሳይጠይቀው ነው የወደደን እባክህ ውደደን ብለን ያለም ህዝብ ተሰብስበን ለምነን አንብተን አይደለም የወደደን ፈልጎ ነው የወደደን አሜን እና ህዝቤ አይደላችሁም ሁሉ በጣም ነው እኮ የሚያስቀው ይገርመኛል ሳነብ ህዝቤ አይደላችሁም ይላል እዛ ሆሴ መጽሐፍ ላይ ምዕራፍ 1 ቁጥር 9 ላይ ህዝቤ አይደላችሁም እኔም አምላክ አልሆናችሁም ስለዚህ እንደዚህ ስትል ስሙን ሎአሚን ብለህ ጥራው አለ ከዛ ፊት ሎሩሃማ ከዛ ደግሞ ስም ይሰጣቸዋል አልፈልጋችሁም ካሁን በኋላ እኔና ይልና ከዛ በኋላ ቀጥሎ ያለው ቁጥር ደግሞ ይገርማል ገና አንዴ የመጀመሪያው ቻፕተር 11 ቁጥር ነው ያለው እስከ 9 ይጨክንና 10ኛው ላይ አይችልም ቁጥር 10 ላይ የእስራኤል ልጆች ቁጥር እንደማይሰፈርና እንደማይቆጠር እንደ ባራሻው ይሆናል ይላል ሲያበዛቸው አይ እንዲህም ይሆናል እናንተ ህዝብ አይደላችሁም ተብሎ የተነገረበት በዚያ ስፍራ የሕያው አምላክ ልጆች ይባላሉ አየ ጨክኖ እንደማይተው እግዚአብሔር እንደ ያዕቆብ ቢሆን ትቶት በሄደ ነበር እኛ እኮ አንዳንዴ እንደዛ እንላለን I love you I respect you ሬስቶራንት ብንገናኝ ሀጋረጋለሁ ልከፍልልህም እችላለሁ ምናምን ግን አብረን መቀጠል አችልም የሚባል ነገር ልክ ነው አይደል ሬስቶራንት ብንገናኝ ውጪ ብንገናኝ ሞላይ ሻይ ልንጠጣ ስታርበስ ቡና ግራብ ልናረግ እንችላለን ግን አብረን ግን መስራት አብረን እንደዚህ ግን አይሆንም የሰው ፍቅር የሰው ነው ሰማችሁኝ ከሰው የእግዚአብሔርን ፍቅር ኤክስፔክት አታርጉ ዲስአፖይንት ሆናላችሁ እንደ እግዚአብሔር ሊወደን የሚችል ስለሌለ ማለት አላችሁ ከኔ ጋር ኢየሱስ ጌታ ነው አሜን ከዛ እንደዚህ ይላል
የይሁዳ ልጆች የእስራኤል ልጆች በአንድነት ይሰበሰባሉ ለእነርሱም አንድ አለቃ ይሾማሉ ከምድሪቱ ይወጣሉ የእስራኤል ቀን ታላቅ ይሆናልና አያችሁ አሁን እግዚአብሔር ወደ ምሕረት ወደ ፍቅር ይመለሳል ስለ እስራኤል ማንነት ሊናገር ነብዩ ያሳዝን በዛ ጊዜ ነብዮቹ በጣም ያሳዝናሉ እንኳንም የአዲስ ኪዳን ወንጌል ሄደና ፕሮስቲቲዩት አግባ ሄዶ ማግባት ነው ሰውዩ በጣም ደግሞ የተጠላችሁ ነው ውለድ እሺ ስሙን እንዲበለው እሺ መርገም ነው ስም ራሱ የሚሰጠው ይሄ እስራኤል እንደዚህ ነው ይያለ ይሄ እስራኤል እንደዚህ ነች ይያለ ምልላችሁ ፈልጌ ነው እግዚአብሔር እስራኤልን ያዕቆብን አንተ የኔ ነህ ስላለ በምንም አይነት ሁኔታ ያዕቆብ ቢያልፍ ያዕቆብን መልሶ አቅንቶ የራሱ ያደርገዋል እንጂ ጨክኖ ሲኦል አይጥለው ትልቁ ኃይል ያለው የቱ ጋር ይመስላችኋል በክርስትና ትልቁ ኃይል ያለው ፍቅር ውስጥ ነው ጌታ ትልቁ ዋይ ዘግሬት አሁን ለምሳሌ እግዚአብሔር አንድያ ልጁን እስኪሰጥ ዓለምን እንዲሁ ወዷል ይላል እንዲሁ ነው የተወደደው ምንም ሳናረግ እንዲሁ ማለት ምንም ሳናረግ ማለት ነው ከዛ ጴጥሮስ ምን ብሎ ጽፏል ፍቅር የበደልን ብዛት ይሸፍናል የኛ በደል እንዳይታይ ከቨር ያደረገ እየከለለ እግዚአብሔር ያሳድገናል እንጂ ንጹህ ስለሆነ እንዳይመስል ስለሚወድ ነው ጌታ ፍቅር የበደልን ብዛት ይሸፍናል love covers ይላል አሜን if you truly love someone you cover that person you don't expose people wickedness ምናምን አይደለም ነው አያችሁ የሰው ድካም ያልጠበቃችሁ ሰው የሆነ ድካም ውስጥ አይታችሁት ከሆነ you cover that person you lift that person አይዞ ትክክለኛው ፍቅር ማለት የእግዚአብሔር ፍቅር ነው እኛን የሸፈነን እንዳንሰጋ አሜን ተኝተን የሚያነቃን ፍቅሩ ነው ያዕቆብ አቤት አንተ የኔ ነህ እግዚአብሔር ለምሳሌ ኢሳይያስ መጽሐፍ ምዕራፍ 9 ላይ ምን ይላል ኢሳይያስ 9 ላይ ያው 7ኛው ምዕራፍ 9ኛው ምዕራፍ ከእንደገና ማቴዎስ ምዕራፍ 1 ላይ ስለ አማኑኤል ይናገራል ተዚላችኋል አማኑኤል ምን ማለት ነው እግዚአብሔር በጣም ጥሩ ሰዎች ስለሆነን አይደል በጣም ወይኔ ሲያምሩ ከነሱ ጋር ነው የምንኖረው አደ ተው አታናግሩ ሌላ ነገር እግዚአብሔር ከሰው ጋር አማኑኤል ስሙ አማኑኤል ይሉታል እሱም እግዚአብሔር ከኛ ጋር ማለት ነው ትርጓሜው አያችሁ ፕሬዘንስ እኮ ነው this is a presence of God with you ማለት እኮ ነው ስለ እግዚአብሔር አብሮነት እኮ ነው የሚያወራው እግዚአብሔር መጥቶ አማኑኤል ሉን ከነሱ ጋር አብሬ ልኑር ሲል ምን እያለ ነው እኛ ጎበዝ ስለሆነን እኛ በጣም ጎበዝ አክቲቭ ስለሆነን እኛ በጣም annoying ነን ስብለን ነው ራሱ ምን በስለው እውነቴን ነው ቆምላችሁ ጌታ በደንብ ሰው ከባድ ግን ፍቅር የበደልን ብዛት ይሸፍናል ሸፍኖን ያለ ነው አሜን አትሉ አሜን ፕሬዘንስ አንተ የኔ ነህ ማለት አንተ የእግዚአብሔር ነህ ከዚህ ሁሉ ጉድለቴ ጋር አዎ ጠላት ይደብረው ይችላል አንተ የኔ ነህ ሉቃስ 15 ላይ የሚገርም ቃል አለ ትዝ ይላችኋል የጠፋው ልጅ ሮጦ የመጣው የት ነው አባቱ ጋር ነው ወንድሙ ተናደደ ለምን ፍቅር የበደልን ብዛት ትናንትና ንብረቴን ብለ ብትሄድም አይዞ አጋጁ you are mine I cannot change አልቀየርብም አንተ የኔ ነህ ና ወዳለው አጥፍተን የመጣው ኢትስ ኦኬ ቶሎ ብሎ አዲስ ልብስ አዲስ ቀለበት ቶሎ ደግሱ ቶሎ ፍቅር ኃይል ያለው ስፒሪቹዋል ፓወር ያለው ፍቅር ውስጥ ነው ጌታ ፍቅር ውስጥ ነው
ፍቅር ልቡ ሶፍት ነው እኔ ኢቭን በሚኒስትሪ አይቻለሁ በዚህ ቸርች አይቻለሁ አገልግሎ ከጀመርኩበት ቀን ጀምሮ ኢዚሊ ልቡ ሶፍት የሆነ ሰው የፍቅር ሰው ነው ደሞ ቸኩል ሰው ነው እንደዛ ሰው ያጠፋል ቶሎ እንትን ይላል ምናምን ግን ተው ልክ አይደለሽም ስትል ወዲያው ሶፍት ይሆናል ሃርድንድ እንትን ያለው አለም ደሞ እንደዛ ልበ ደንዳና አየ መጽሐፍ ቅዱስ ስለ ልብ መደንደን ሲናገር ልብ አንገተ ደንዳና ነው የሚላቸው አንገተ ደንዳና የሚለው ገብቷቸዋል ግን እስራኤል አንገተ ደንዳና ስለሆኑ ይሄ ከነዚህ ጋር አልኖርም ማለት አንገተ ደንዳና ማለት ምን ማለት መሰላችሁ እስኪ አንገታችሁን ዞር አድርጉ እስኪ እንደዚህ አየ እንደዚህ ስትል ትናንት ያረጋልን ታያለ ስለዚህ አትደነድንም እንደዚህ ብቻ ያለ ሰውዬ ልከኛ እንዲህ ያለ አረ ትናንት የሆነ እስኪ ዞር በል እስኪ ወንድሜ እስኪ እንደዚህ ትናንት ከየት እንዳወጣሽ አያችሁ ቀይ ባህር መከፈሉን ረሱ መና መብላታቸውን ረሱ ትናንትና ዛ ፈርዖንን እንዴት እንደገደለ ረሱ ከዛ በኋላ እንደዚህ ሙሴ ምግብ አምጣ የታለ አንተና እግዚአብሔር እዚህ አምጥታችሁ ልትፈጁን ነው አሉ አንገት ደንዳና የትናንቱን ሚራክል የትናንቱን ቸርነት የትናንቱን ፍቅር የትናንቱን እንክብካቤ የሚረሳ ዞር ብሎ የማያይ ልብ ያለው ማለት ነው የፍቅር ሰው ስትሆን አንገተ ደንዳና አይደለም እኔ እኮ በአገልግሎት ያይቻለው ነው ምን እንደዚህ እንደ ህፃን ልጅ ወለ እንደ ህፃን ልጅ እንደዚህ ዳይፐር ጠርጌ በለው አሳድጌ ስፒሪቹዋሊ ምንም ሳይሆን ይወጡና ጆሲ ምናም ብለው ያወራሉ አም ሾክ ያዛ ዲሞኒክ ነው አቃለው ግን እንደዚህ እንደ ጌታ ነው ጌታው ይስር እንኳን አንተ ላይ እኔ ላይ ተብሏል አርፈ ጸጥ በል አለኝ ጌታ በቃሽ ይበል በቃ ዲመን ነው ዘው አም ቴሊንግ ዩ እኮ ጌታ እንዲ ተንከባክቤ አዝዬ ቤቴ ራስ ያስገብቼ ምኖር ግዴታ እኮ የለብኝም ቤት አይዞ በርታ ምናምን እንደዚህ ብዬ ማለት ከዛ የከፋው ቀን ክፋቱን በሙሉ ዱላ በኔ ላይ ይጨርሳል ትናንትና የሆነልን ኖ አይራ እንትን አይደል አየ እንደ አይነት ልብ አለ ፍቅር ግን ዞር ብሎ ያያል አሜን አትሉ ፍቅር አንገተ ደንዳና ነው አንገተ ልዝብ ነው የሥጋ ልብ ነው ያለው ዞር ብሎ ያያል አየ በትክክል እግዚአብሔርን መረዳት ከፈለጋችሁ መጽሐፍ ቅዱስ ውስጥ እዩ ሰዎችን እዩ ያዕቆብን እዩ ሆሴን እዩ አሁን ይሄ ሆሴ የሚባል ነብይ አሁን እዚህ ምነግራችሁ ነብይ በጣም ሰሞኑን የሆሴን መጽሐፍ ያነበብኩ ነው ስንት ጊዜ ሆነኝ ፕሮስቲቲዩት አግባ ሲባል እሺ የሚል ሰው አሁን እኔ እንደዛ ቢለኝ የሰይጣን ድምጽ ነው ብዬ ጾም ጸሎት ነው የምገባው ለቃቅ ባይያሰሰ እንደውም የጸሎት ግሩፕ ሰብስቤ አራማን ጦሎበል እንዴ አንሳለኝ እንጂ ባዘር ጉድ ፈልቷል ጠላት እንዲህ ብሎ መጣ አያ እነዚህ እኮ ስንት እዚህ መጽሐፍ ቅዱስ ላይ ታቃላ አይደለ በካካቸው ራሱ እኮ እንትን እንዲበሉ እኮ የተባሉ ነቢያት አሉ እንዴ ከአባት ቤት ተለይተው ወጣ ፊዚካሊ ነው ወጣው አብርሃም አንተ ስፒሪቹዋል በሜንታል እንኳን መውጣት አቅቷል አይደል እውነቱ ሸት አንተ ከአባት ቤት ወጣ ለማለት ነው እናቴን የምትናገርብኝ ከሆነ ብለ ትዳር እንተዋል ሞኝ ጌታ ይርዳ በቤተሰቦቼ አትምጭብኝ እሚል ሰው አለ እንደዚህ ካልክ ቤተሰቦቼን ከተናገርካቸው እግዚአብሔር ግን እናቱንና አባቱን ይተዋል እዚህ ጋር እኮ አንተ በሐሳብ ከብዷል አብርሃም ፊዚካሊ ነው ወጣው አንተ ባይብል ሳያነብ there was no bible in his time ለሰማው ድምጽ ላየው ነገር ታዞ ማለት ነው እግዚአብሔርን መውደድ ይሁን እንዳለ ቤኒፊቱን ኢንጆይ ታረጋል እዚህ ላይ የተጻፈ ቤኒፊት አንተ ከኔ ጋር አንተ የኔ ነሽ አለው ሰማ ያዕቆብ በእስራኤል አልጠራው ያዕቆብ ይለውና አቤት ሲል እስራኤል እሺ እንዳይረሳ ነው ያዕቆብ የሚለው ሰማችሁ ኢየሱስ ለምን መሰላችሁ እግዚአብሔር የሕያዋን አምላክ ነው አለ የአብርሃም የይስሐቅ ከዛስ የያዕቆብ አምላክ አለ ሆነ ብሎ ለምን የእስራኤል አላለ ያዕቆብ አጭበርባሪ ነው ሶስቱም ሚስቶቻቸውን
አይ እህቴ ነች እንደፈለከ ፈርቶ እኮ ለህይወቱ ፈርቶ አብርሃም እኮ ሰጣት እኮ ሳሪቾ በቃ ከዚህ ንጉስ ጋር በቃ ዛሬ ከተረፍሽ ካልተረፍሽም እግዚአብሔር ውጣ እንደዛ እኮ ነው ተዚላቸዋል ይስሐቅም ርብቃን እህቴ ነች እሱ ደግሞ እንደዚህ ብሎ አየው በመስኮት ይላል መጽሐፍ ሲናገር አንተ ምን ሆነ ነው እንደዚህ አይነት ተኝቶ ከሷ ጋር ማለት ነው ሚስት ሆና ነው እንዴ ፈርቼ ነው አገሪቱ ክፋት አለባት ነክቻት በሆነ እኮ እግዚአብሔር ገሎኝ ነበር ደግሞ ያቃሉ የእግዚአብሔር ሰዎች እንደሆኑ ያው ያዕቆብን ውሸት ታውቃላችሁ የያዕቆብ ልጆቹ በሙሉ ፕሮፌሽናል ውሸታም ከዮሴፍ በስተቀር ይኸውላችሁ 21 አመት እንዴት ውሸትን ማንም ሰው ስኒች ሳያረግ ማለት ነው በአሜሪካኛ no one snitched አይደለ ሲራቡ ስኒች የለ ምን የለ እግዚአብሔር አጋለጣቸው አየ ከየት ነው የወረሱት ብትለው ተላልፎ ነው አይደው አብርሽም እንደዛ ነው አለበት ይስሐቅም አለበት ያዕቆብ ጎበዝ ነው ያዕቆብም አቶ በደንብ እንዳለ ልጆቹ በሙሉ ሄደው በደም የንትን ደም አስነክተው የፍየል ደም አርገው ይሄው ብለው ወሰዱ አውሬ በለዋሉ ማን ነው አውሬ ራሳቸው አውሬ ወንድም ራሳቸው እነ ይሁዳ አውሬዎች እነ ሮቤል አውሬዎች አያችሁ ኢየሱስ ለዛ ነው የአብርሃም የይስሐቅ የያዕቆብ አምላክ ሲል ማለት ነው ድካም ያለባቸው ብርታታቸው እኔ የሆንኩ ልጆች አምላክ ነኝ እያለ ነው አሜን ነው ወይ ያ it's not your works it's a grace of God አሜን በል በኢየሱስ አሜን በይጩይና ያ ለዛ ነው እንደዚህ ምናምን የሚሉት ብዙ ጊዜ በራሳቸው እንትን እንዳሉ በራሳቸው ጎበዝ እንደሆኑ በራሳቸው በቃ ሁሉ የሚኮነን መድረክ ላይ ሲወጡ የሚመታ ማለት ነው ቃል ተቀደሱ ምናምን ይያሉ እንደዚህ የሚያስጨንቁ ማለት ነው ኢየሱስ እንደዛ መላላች ሂፖክሪት አላቸው ቅድስናችን ኢየሱስ ነው አሜን ጽድቃችን ኢየሱስ ነው አሜን ነው ግን በአግባቡ እንኖራለን ወይ አዎ በደም እንጂ ጸጋው ይረዳናል አሜን ነው አሜን እግዚአብሔር አንተ የኔ ነህ ካለ አለ አሜን የዓለም ህዝብ ተሰብስበው እንደ ስሙኝ እኔ እኮ በጣም አንተ እኮ እስኪ ከጎናችሁ ያለውን ሰው ነካርጉና የኢየሱስ ልጅ ነህ በሉ የኢየሱስ ልጅ ነህ አንተ እንደ ኢየሱስ ነህ ተባባሉ በጌታ እሺ ልንገራችሁ መጽሐፍ ቅዱስ ሲናገር እንዳለዛ ኢየሱስ ሊሰቀል ሲል ህዝቡ በሙሉ ወጣና ስቀለው አለ ትዝ ይላችኋል ስቀለው እሱን ካልሰቀልከው ሞተን እንገኛለን ትናንት አሳይበሉ ትናንትና የተፈወሱ ትናንትና ለምጽ የለቀቃቸው ትናንትና ከተለያየ አይነት ነገር ከሞት የተነሱ አሁን ጠሉት ኢየሱስን አጋንንቱ እንዳለ ገባባቸው ሰፈረ እንዳለ ሰይጣን እንዳለ ከዛስ ስቀለው ኢየሱስን የሚገርማችሁ ሲሰቅለው ኢየሱስን መግደል አልቻሉም ምንድነው ያለው ኢየሱስ አባቶይ ነፍሴን ተቀበላት አለ በጨርሻለሁ ተፈጸማል ነፍሱን አሳልፎ ሰጠ he gave up his ghost no one killed Jesus ምን ማለት እንደሆነ ልንገራችሁ የኢየሱስ ልጆች እናንተን እኔን ሊገድል የሚችል ኃይል የለም ማለት ነው no one can kill you እግዚአብሔር ከፈቀደና ሰዓት ከደረሰ ብቻ ነው የምትሄደው አንተ ዝም ብሎ የምትሞት የመንገድ ላይ ቅማል አይደለም አንተ የመንፈስ ቅዱስ ማደሪያ አሜን በይን ጮክ በይና በኢየሱስ መሞት የምችል ሰው አይደለም no ያ ማለት እኮ ነው እኛ we copy life we have received the life of God you are the partakers of his divine nature ይላል መጽሐፍ የመለኮታዊ ባህሪ ተካፋይ ነን ዝም ብዬ አልሞትም በመንገድ ላይ ዝም ብዬ የምሞተው ምን እንትን ነኝ እንደ እኔ ዲር ነኝ እንደዚህ አሜሪካ መንገድ ላይ የሚወጣው መኪና እየገጨ የሚገለው እስኪ ዝም ብዬ የምሞተው አይደለም በሉ አረ ተናገር በኢየሱስ ስም ዝም ብዬ የምሞተው አይደለም ሞትማ ትልቅ ነው እንዴ ሞትማ ሌላ ሌቭል እኮ ነው ዝም ብሎ ምን ጤላ ዝም ብሎ የሚነካካኝ እኔ እንዴት ምን ቆርጦት የት ሄዶ ኢየሱስ የት ሄዶ ውስጥ ያለው መንፈስ እኔ እኮ የእግዚአብሔር ነኝ እስኪ ጮክ በሉና እኔ እግዚአብሔር ነኝ በሉ ድገሙ እኔ እግዚአብሔር ነኝ በሉ አሜን አሜን presence በቃ because he is with me he is in me አሜን እግዚአብሔር በውስጣችሁ ክብር በዙሪያችሁ ደግሞ የሳት ቅጥር ነው ይላል መጽሐፍ
እንዴት ይሄን ደፍሮ የሳት ቅጥር ደፍሮ የሚነካኝ ማን ነው አንተ የሚነካ ማን ነው ዝም ብለ የምትነካው አንተ ቅጥር የለም እግዚአብሔር አይወድህም what's wrong ለምን ነው የምትነካው እስኪ አልነካም በሉ and I'm telling you what can I preach to you ምን ልስበክ ከዚህ ሌላ ከዚህ በጣም ነው የሚወድ ሆሴ ምዕራፍ 14 ቁጥር 4 በገዛ ፈቃዴ ወድጃቸዋለሁ ይላል በገዛ ፈቃዴ ወድጃቸዋለሁ can you imagine አንድ ቀን we never ask God please love us when you never did he just loved you በገዛ ፈቃዱ ከወደደ በኋላ እንዴት ነው አንተ አውሬ እንዲበል ሁሉም ላችሁን አይደንቲቲን አለማወቅ ማንነትን አለማወቅ ሁሉ ጊዜ ቪክቲም ያደርጋል ማንነትን አለማወቅ ማንነት ይውላል እኔ ሁሌ ነው የምነግራችሁ እግዚአብሔር ጠላትን አሳልፎ የሰጠው ይውል ባሮጌው ኪዳን እንኳን ጠላትን ከፊት አውጥቶ ምን አርገው ይላል አጥፋው ይላል ጠላትን ከፊት አውጥቶ አጥፋው ይላል ጠላትን የማጥፋት ኃይል የሰጠው ለልጆቹ ነው ኢያሪኮን ዞሩ ጮሁ ሰበሩት ከዛስ ግቡና ውረሷት አየ ጠላት ላይ አንተ እርምጃ ካልወሰድክ እግዚአብሔር እርምጃ አይወስድበትም ኦሬዲ ኢየሱስ እርምጃ ወስዶበት አሳልፎ ሰጥቷል አሜን በሉኝ በጌታ እንዴት ነው ቤት ሲነካ ልጆች ሲነኩ ጤና ሲነካ ነገር ሲነካ ዝም ብለን እንትን የምትለው ኖ ሰይጣንማ ዝም ብሎ አይነካን አረ አሜን እኔ እኮ የእግዚአብሔር አንተ የኔ ነህ ያዕቆብ ነህ አንተ ያዕቆብ እኔና እናንተ ያዕቆብ ነን እስኪ ግጥም አርጎ ኢየሱስ እንደ ኢየሱስ እየኖረ ያለ ሰው አለ no one by the help of the Holy Ghost ነው ዛሬ ኤግዚስት የምናረጋው እግዚአብሔር በሰው ተደስቶ ቢሆን ኖሮ ይውላችሁ እንደ ሙሴና እንደ ኤልያስ የሚያስደስተው የለም ነበር ሙሴና ኤልያስ ግን ተራራ ላይ ሲገለጡ ሶስት ቤት እንስራ ሲሉ አጠፋቸው እግዚአብሔር ዲሳፒር አደረጉና ኢየሱስ ብቻ ቀረ ደመናው መጣ ድምጽ መጣ በሱ ደስ የሚለኝ የምወደው ልጄ እሱ ነው እሱን ስሙት ሙሴን አይደለም ኤልያስን አይደለም እሱን ስሙት ሙሴ ችግር አለበት ኤልያስ ችግር አለበት ሙሴ እኮ ፕሮሚስ ላንድ ያልገባ እግዚአብሔር ገሎ የቀበረው ሰው ነው ግን የእግዚአብሔር ሰው ነው አዎ ማይቲ ማን ኦፍ ጋድ ነው አዎ we learn from him yes እንዴ ኤልያስ ፈርቶ ኤልያስ እንደኛ ሰው ነበረ with spiritual limitation mental limitation አይለም መጽሐፍ ኢሞሽናል ሊሚቴሽን እንደኛ ሰው ነበረ ይላል አይደል አዎ እግዚአብሔር እኮ ያዝኖበታል በቃ ሄድና ኤልሳን ቀባ አዛሄልን ቀባ እንዲሁም ደግሞ እዩን ቀባ ከዛ በኋላ ወስደሃለሁ አለው ወሰደው በቃ ሙሴን ሄድና ከተራራ ላይ ሆነ ፕሮሚስ ላንዱኒ ከዛ ሙት አለው ሄደ አየ መጥቶ ህዝቡን ባረከ ተራራ ላይ ወጣና ሞተ እግዚአብሔር ቀበረው ይላል ድካም ስለነበረው አየ ኢየሱስ ግን ነጥብ ምታክል ድካም የሌለበት የሕያው አምላክ እግዚአብሔር ልጅ እሱን እያየን ነው ምንገኝ የሱ ፐርፌክሽን የኔ ነው አሜን ናችሁ የሱ ብቃት የኔ ነው የሱ ሞት የኔ ነው እኔ ከክርስቶስ ጋር ሞቻለሁ የሱ ትንሣኤ የኔ ነው እኔ ከክርስቶስ ጋር ተነስቻለሁ that's my identity in Christ I walk in victory I walk in power I walk in dominion አሜን የሚል ሰው በኢየሱስ ስም የሆነ ጸጋው ይነሳ ጸጋው ይገለጥ see you have to get to this point whatever was not in Jesus it should not be in you ኢየሱስ ጋር ያልነበረ በኢየሱስ ሕይወት ያልነበረ ነገር በእኔ ሕይወት መሆን የለበትም ማለት አለባችሁ አሜን አንተ የእኔ ነህ ይሄው እኔ እግዚአብሔር ነኝ ምንም አልሆንም አሜን አሜን እንዶስኪ እንዶ ኪስ ካላችሁ ከተቱና ምንም አልሆንም በሉ በጌታ እኔ እግዚአብሔር ነኝ በሉ አሜን አንድ ምክር ልምከራችሁ መጽሐፍ ሲናገር ማቴዎስ ምዕራፍ 1 ቁጥር 23 ላይ መጽሐፍ 1 ምዕራፍ 1 ቁጥር 23 ላይ አማኑኤል ስሙን ትለዋለ እሱም እግዚአብሔር ከኛ ጋር ማለት ነው ይላል አይደል ልክ ነኝ አይደል ምን ማለት መሰለ እግዚአብሔር ካንተ ጋር ከሆነ you have to take advantage of his presence for life
የገባው ሰው አለ ዩ አሜሪካዎች ታውቃላችሁ ቴክ አድቫንቴጅ ጳውሎስ ምን አለው መሰላችሁ ለጢሞቴዎስ አንተ ግን ልጄ ጢሞቴዎስ ሆይ በጌታ በኢየሱስ ክርስቶስ ባለው ጸጋ በርታ አለው ምን ማለት እንደው ታውቃላችሁ ትርጉሙ ይሄ በግሪክ ነው የተጻፈው ትርጉሙ ማለት ነው ቴክ አድቫንቴጅ ኦፍ ዘ ግሬስ ኦፍ ጋድ ማለት ነው you know it's for your advantage the grace is with you amen advantage take advantage grace እኮ አንተ ጋር አለ አሜን ነው ወይ yes የእግዚአብሔር ጸጋ ባንተ ጋር ያለው አንቺ ጋር ያለው take advantage of the grace of God አንተ ልጄ ጢሞቴ በጌታ በኢየሱስ ክርስቶስ ባለው ጸጋ በርታ ማለት ጸጋውን አድቫንቴጅ ውሰድ ማለት ነው አሁን የሆነ እዚህ ኤግዛምፕል አንድ በጣም ሀብታም ሰው ቢመጣ እና ምን ላርግላችሁ ቢል ምንም አንፈልግም አንተ ብቻ በመንፈስ ተሞልተህ ሂድ ነው ምንለው ይሳቃችሁ እንዳለ አይ ቁጥር እዚህ ውስጥ እያንዳንዳቸውን እየቆጠራችሁ እዚህ ውስጥ ቸርች ግዛልን እንተን አርግልን እያላችሁ እኔ ነኝ ቶሎ ብዬ ወደ ቸርች አንተ ብቻ ጌታ ኢየሱስ ይንካና ከዚህ ሂድ አንልም በኦንላይን ያላችሁም እንዳትሉ አሁን እዚህ በደንብ ልክ ነኝ አይደል ትልቅ thousands of acres of land ግስጠን ኦኬ ሌላስ ቢላችሁ ፕራይቬት ጀት ሌላስ ቢላችሁ እንደዚህ ብለን በቃ አረ ቶሎ በይ አስታውሽኝ እንጂ እየተባባልን ነው አይደል ለሁላችሁም ነው እያንዳንዳችን ለጸሎት እንደዛ ሮጣችሁ አጣቁም ጸሎት የምትፈልጉ ስትባሉ ቀስ ብላችሁ አስባችሁ ነው የምትመጡት ወደኔ ቀስ ብላችሁ አሁን ይሄ ሰው እዚህ ቢመጣ እዚህ በቆሞ ቢል ማለት ነው you want to take advantage of that person's presence እውነት ውሸት አዎ መጽሐፍ እንደዛ ነው የሚለው አማኑኤል እግዚአብሔር ከኛ ጋር ማለት take advantage of his presence ማለት ነው አንተ በጌታ በኢየሱስ ክርስቶስ ባለው ጸጋ በርታ ማለት በጸጋ ብቻ ነው የምትበረታው በራስ መበርታት አትችልም ስለዚህ take advantage of the grace of God አሜን ነው ወይ አረ አሜን አሜን በጣም የሚገርመውን ነገር ልንገራችሁ ጸጋ የሚባለው ነገር አያልቅበት እግዚአብሔር መንፈስ አያልቅበት አይገርምም ምሕረት አያልቅበት ኃይል አያልቅበት እስከ ዛሬ ጸጋ ሲባል በየቀኑ እየተሞላንም አያልቅበት ወደፊትም አያልቅበት ርህራሄው ለዘላለም የሆኑ ነገሮች አሉ መጽሐፍ ፍቅሩ ለዘላለም አያችሁ አያልቅበትም ስለዚህ it's up to you to take advantage አንተ የኔ የመጨረሻችን ቃል ልንገራችሁ ማርያም ምን ሆነች ሉቃስ ምዕራፍ 1 ላይ መልአክ መጣና አናገራት እንዴት ነሽ አላት ሰላም ጸጋ ይበዛልሽ አላት what like ጸጋ ይበዛልሽ ማለት አንኮንዲሽናል የሆነ የእግዚአብሔር ፍቅር ፈሶብሻል ማለት ነው እና ሰላም ማርያም እንደምን አለሽ ምናምን አይደለም ያላት አያትና ውይ ባይዞይ ጸጋ የሚለው በእኛ ነው ጸጋ ስለሆነ ሁለት ፊደላል በአማርኛ ትንሽ ይመስላል ጸጋ ማለት ሰው ዲዘርቭ የማያረጋው መጨረሻ የሌለው የእግዚአብሔር ፍጹም ፍቅር በአንድ ሰው ላይ ኢንቨስት ለዘላለም ሲደረግ ማለት ነው ከአእምሮ በላይ ነው ጸጋ እና ማርያም ጋር መጥቶ ምንድነው ያላት አንቺ የዘላለም የእግዚአብሔር ፍቅር ብታጠፊ እንኳን እንዳይጠላሽ ብትደክሚ እንኳን እንዳይጠላሽ ብትወድቂ እንኳን እንዳይጠላሽ አድርጎ ለዘላለም በዚህ ፍቅር ወዶሻል ነው ያላት ሰላምታው ለዛ ነው ምን አይነት ሰላምታ ነው ያለችው ገባችሁ አይደል አሁን አንተ ሄደ ጸጋ ይበዛልሽ ምናምን ስትል ሃሌሉያ ሪሲቭ ምናምን ብለ ነው የምትሄድ በዛ ሰዓት ግን ገብርኤል መጥቶ ለማርያም ሲነግራት ማርያም መንፈሳዊት ሴት ስለሆነች ይሄ ሰላምታ ምን አይነት ነው ደነቀኝ እግዚአብሔር እንደዚህ ይወደኛል እንደ አይነት ነገር ነው አሜን በቃ ተንቀጥቅጣ ልትወርቅ በመንፈስ ማለት ነገር ነው ከዛ ምን ደረታ እግዚአብሔር ካንቺ ጋር ነው አላት ጸጋ ይበዛል እስኪ በጸጋ ይዳን ይሁን እግዚአብሔር ካንተ ጋር ነው አይ እኔ ጌታ ከኔ ጋር የለም ሚል ጴንጤ ያለ በጣም የሚያሳዝነኝ እንዴት ነው አንተ እንዴት ነው አባቴ ተውኛል ብለ የምታስበው
the Lord is with you አሜን ናችሁ አሜን አሁን ሁላችንም ብድግ ብለን ዝም ብለን all of a sudden in the name of Jesus come out devil ምናምን ብንል እኮ ደስ ይለናል የለም እንደዛ ይሄ ፍቅር ካልገባ ሰይጣን አንድ መስመር ላይ ነው የሚሮጠው አብሮክ you need to understand the love of God for yourself ከዛ በኋላ you need to understand who you are in Christ ሁሌ ነው የምላችሁ የፈለገ ብትንቀጠቀጥ ቅባት ነግቶ እንደዚህ ብትወድቅ አሸር ብታስቸግር ያ is very good ችግር የለውም ሙሌ እዚህ ጋር እንትን ይላል እሱ ነው ብድግ ቁጭ የሚለው እዚህ ከጋሼ ጋር እሱ ጥሩ ነው በቅባት መነካት በኃይል መነካት ኢንፍሉዌንስድ በመሆን በመንፈስ ቅዱስ ጥሩ ነው ከዛ በኋላ ግን walk in your identity ያ ነው የሰይጣን ራስ ምታት የሚሆነው በድል ህይወት የሚያኖረን አሜን ናችሁ ኢየሱስ ጌታን ማርያም ምን አለች የመጨረሻው ቁጥር ላይ እነሆ የጌታ ባሪያ ሆይ እንደ ቃልህ ይሁንልኝ whenever you receive the word of God the presence of God is activated hello እንዴት ይሆናል ስትለው ወንድ ልጅ ትጸንሻለሽ ትወልጃለሽ ስሙና አማኑኤል ትይዋለሽ ኢየሱስ ትይዋለሽ ብሎ ሲናገር ምን ማለት ነው ይሄ እንዴት ይሆናል ስትል መንፈስ ቅዱስ ባንቺ ላይ ይመጣል it's not because of you it's because of the Holy Spirit ይያላል የልዑል ኃይል ይጸልልሻል the shadow ምንድነው the power of the almighty shall overshadow ይሉ በእንግሊዝኛ ይኸውላችሁ overshadow ማለት ላሳያችሁ ይሄ ስልኬ ነው ይኸው በዚህ በማንትል እንዴት እንደማጥፋት እንዴት እንደምሸፍነው overshadow ማለት እንደዚህ envelope መሆን ማለት የልዑል ኃይል እንደዚህ ይከልልሻል ይጸልልሻል ማለት ኤንቨሎፕ ፖስታ ውስጥ እንደገባ ደብዳቤ እንደማይታ እንደዛ ይሳውርሻል ማለት በእግዚአብሔር ኃይል እንደዛ ሲላት እንግዲያውስ ከኔ ካይደለ አለች እሺ እንደውም ምን አላት አይ ዘመድሽ እኮ ኤልሳቤጥ እንደውም እሷ መካን ትባል የነበረው አሁን አርግዛለች 6 ወር ሆኗታል በተራራማው አካባቢ እንደዚህ ትኖራለች ለእግዚአብሔር የሚሳነው ነገር የለምና አላት 37ኛው ቁጥር ላይ ከዛ 38ኛው ቁጥር ላይ ምን አለችስ የጌታ ባሪያ እንደ ቃልህ ይሁንልኝ አይ ሪሲቭ በቃ አለቀ እሱ ትቶ ሄደ ኦሬዲ ሆሊ ጎስ መጥቷል ተንቀጥቅጣ አልወደቀች አልተንዘፈዘፈች ኢየሱስ ውስጧ ገብቶ ወላለች አላላባት አላችሁ just receive God's word and it will make you what it says እግዚአብሔርን ቃል ስትቀበል ስታምነው ሪሲቭ ስታረግ የሚለውን ነገር ያደርጋል ብቃት በውስጥ ይፈጥራል አሜን ናችሁ የእግዚአብሔርን ጸጋ የተቀበልነው በምንድነው በእግዚአብሔር ቃል ኢየሱስን የተቀበልነው በእግዚአብሔር ቃል ምሕረት ያገኘነው በእግዚአብሔር ቃል ልክ ነኝ አይደል አዎ በኃይል የምንኖረው በእግዚአብሔር ቃል የመንፈስን ሰይፍ ያዙ የእምነትን ጋሻ ያዙ እሱም የእግዚአብሔር ቃል ነው ጠላትም እናሸንፈው በእግዚአብሔር ቃል ፕሮሚስ ላንዳችን የምንገባው መጨረሻ ላይ ይሄና ዓለም ስንሰናበት ገነት የምንገባው ኦሬዲ በስፒሪቹዋሊ ዛብኖንም ፊዚካሊ ደግሞ አፒር የምናረግበት ዓለም የምንገባው በእግዚአብሔር ቃል the word of God ቅዱሳን አሜን ነው የእግዚአብሔርን ፕሬዘንስ ከእግዚአብሔር ቃል አትለዩ ለይታችሁ አትዩት በጌታ አሜን ናችሁ ስለዚህ ማርያም እንዴት እንደዛ ሆነ እንዴት ኢየሱስ መጣ እንዴት አረግ ጸነሰች እንዴት ያ ሁሉ ነገር ሆነ ብትሉ it's because of the presence of God ተዝሚላችሁ ከሆነ እንደውም ኤልሳቤጥ ጋር ሄደች you remember ኤልሳቤጥ ጋር ሄደች ከዛ በኋላ ሰላም ስትላት የጌታዬ እናት ብላ ታላቋ እኮ ነች አንቴዋ እኮ ነች አክስቱ እንዴት ወደኔ ትመጫለሽ እኔ ነኝ እንጂ ወደ አንቺ ሰሚት አረገች እዛው ለዛ ነው ልጇ ሰሚሲቭ ነው ለኢየሱስ አንተ ነህ እንጂ የምታጠምቀኝ እንዴት ነው ያጠምቃል የጫማን ማሰሪያ እንኳን አልነካ አያ አይደለ ከዘር የሚተላለፍ ሰሚሽን ሪቤሌስ ወላጅ ባይዘው ያቀብላል ያን ቆንጆ ዱላ ያአመጽ አያችሁ even in the womb ሰሚት አርጎ ነበር ጆን ለምን because the mom is submissive አላችሁ ከኔ ጋር አላችሁ ወይ አመፀኛ ወላጅ አመፀኛ ልጅ ነው የሚኖረው እግዚአብሔር እንደው እግዚአብሔር እንደው ካረዳ በስተቀር ሪቤሊየስ ነው የሚሆነው ልጅ አይ
ከዛ ውስጧ በመንፈስ ቅዱስ ጽንሱ ተሞላ ይላል አይደል ተራገጠ ጽንሴ ከአንቺ ድምጽሽን ስሰማ የሰላምታሽን ድምጽ ስሰማ ጽንሴ ዘለላለች why because the presence of God is with Mary ስትሄድ የእግዚአብሔር ፕሬዘንስ ደግሞ ኤሊዛቤትን ነካት ውስጡ ያለውን ጽንስ አራገጠው ከዛ በኋላ በቃ see presence why because ማርያም የእግዚአብሔርን ቃል receive አርጋለች she received the word of God በጣም እኮ ነው የሚገርመው እኛ የእግዚአብሔር ቃል እንኳን መጥቶልን እኮ ሞቅ እንኳን አይለንም እኮ ለመድነው በጣም ለመድነው ቃል አትልመዱ መዝሙር አትልመዱ ጸሎት አትልመዱ በረከት አትልመዱ ሲታወጅ አትልመዱ ጌታ ምስክሬ ነው አትልመዱ ክፉ ነገር ነው እሱ ክፉ ካርናል ያረጋል ስጋዊ አይምሮ ነው የሚያረጋን መንፈሳዊ አይምሮአችን ይገለዋል don't get used to God's word never የፈለገ አይነት ሁኔታ ብትሆኑ አይታችሁ ከሆነ የእግዚአብሔርን ቃል ስለምዱ መዝሙር ስለምዱ ጸሎት ስለምዱ ስፒሪቹዋል ፋይራችሁ ዳውን ይሆነ ድሮ ቫልዩ የምታረጉት የነበረ ነገር እየቀነሰ ይወርዳል ለምን ለማዳ ይሄ ለማዳ ነው ለዛ ነው መጽሐፍ ሲናገር fervent in the spirit serving the Lord ጌታን ለማገልገል በመንፈስ የምትቃጠል በመንፈስ ሁሌ ማትቃጠል ከሆነ በቃ ለማዳ ከዛ በኋላ ጫጭ ቁጭ ብሎ ሰዓት ማየት እንትን ማለት በቃ እንደዛ ነው የምንሆነው ጌታ ድሮዚ እየየ የምንል የነበረ እንደዚህ እንባችን እንደዚህ ንፍጥና እንባ ግድ እንኳን የሌለን የነበርን ሰዎች እኩል ሲወርድ ንፍጥና እንባ እንደ ፏፏቴ ጌታ ወይ ወዳለው ሌላ እንኳን ቃል የለንም I love you እምንል የነበረን አሁን ተው we care for our makeup የሌለ እንባ የለም ምንም የለም በቃ ከሌለ ደርቋል በቃ መልሰኝ ማለት ነው መልሰኝ ወደ ድሮዬ መልሰኝ ወደ አስተማርከኝ መልሰኝ ወደ ጓዳዬ መልሰኝ ወደ ነገርከኝ አንተን ተጣልቼ እንዴት ሆናለሁ ካንተ ተጣልቼ እኔስ ሞታለሁ በቃ እንደዛ ድርቅ የሚል ስፒሪቹዋል ነገር ውስጥ አማኝ የሚገባው መቼ መሰለ ስፒሪቹዋል ነገር ሲላመድ ነው እግዚአብሔር ጨርሻለሁ እንደዚህ ልበላችሁ እግዚአብሔር ማንንም ሊቀር በማይችል ብርሃን ውስጥ ይኖራል ይላል አይደል ማንንም አይቶት አያውቅም ማንንም አንድስ እንኳን ያየው የለም በአባቱ ቅፍ ያለው ልጁ ኢየሱስ ክርስቶስ እሱ ግን ተረከው ይላል ደግሞ በሌላ ስፍራ you know why because የሰው አይምሮ ከባድ ነው ያየነው ቀን ዋትስአፕ ልንል እንችላለን እኔ ለዛ ነው ጌታ ተገልጦልኝ የሆነ አይቼው ምናምን ሲሉ ብዙ ካበዙ አላወንም ብዙ ላይክ በየቀኑ ላይክ እንትን ሆኖ ተራራ ላይ ቆሞ እንትን ብሎ ሲናገረኝ ጌታ ከዛ በኋላ ሌላ ቀን ይመጣና ደግሞ በወንዝ ላይ እየተራመደ ተው ግድልህም አይደለም እግዚአብሔር መልአክ እንኳን በየቀኑ እንደዛ አይገለጥ አሜን ነው አሜን አሜን እስኪ እኔ እግዚአብሔር ነኝ በሉ ድጋሙ እኔ እግዚአብሔር ነኝ በሉ እኛ የእግዚአብሔር ነን እግዚአብሔር ከኛ ጋር ነው አሜን ግን please this is my last word be God conscious than devil conscious please hello be God conscious እግዚአብሔር conscious ሁን በነገር ሁሉ ዝም ብሎ በየቀኑ በቃ ሰይጣን በዚህ ጋር የሚበርበት እንደዚህ የሚሄድበት ምናምን ሰው አትሁን never እኔ እንደዛ አላስተማርኳችሁም እሺ እኔ እግዚአብሔር አይጠይቀኝም ያው ስራው የዛን ቀን በሰዓት ውስጥ ያልፋል ይላል አይደል እኔ ድናለሁ ስራው ግን ይቃጠልበታል ይላል እኔ እንድትቃጠሉ አልፈልግም እግዚአብሔር ምስክሬ ነው አንቺን ማጥፋት ፈጽሞ አይቻልም አይማይሆን ነገር ነው because God loves you ሰው ቢጠላ እግዚአብሔር ይወዳል ሰይጣን ቢጠላ እግዚአብሔር ይወዳል ዓለም ቢጠላ እግዚአብሔር ይወዳል አሜን ነው በፍጹም ሰይጣን ሽንፈት ኮንሽስነሳችሁ ማለት ነው
be grace conscious በቃ እኮ ሃይማኖት እኮ እንደዚህ እኮ ሃይማኖት ዱላ ከባድ እኮ be grace conscious አሜን እስኪ ከጎናችሁ ያለውን ሰው be grace conscious be God conscious be Holy Spirit conscious አዎ አሜን አሜን we are more than conquerors ይላል አይደል ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ኃይል ይሰጣል ማለት ለደካማ ኃይል ይሰጣል አሜን አሜን የሰይጣን ታክቲኩ ያው ኃይል የለውም እኮ እሱ ኃይሉ ተቀምጧል ቴክኒክ ነው ያለው ቴክኒኩ ደግሞ ሜንታሊ ነው የሚጫወትብን ወይኔ ብሎ እንድንፈራ እንድንቀጠቀጥ ተሸነፍኩኝ በቃኝ እንደዚህ እንድንል እግዚአብሔር ካንተ ጋር የለም ነው የሚለው ጌታ ግን ምን ይላል ቃሉ አንተ የኔ ነህ እስኪ እኔ እግዚአብሔር ነኝ ባል ከዚህ ቀን በኋላ አልፈራም በሉ እግዚአብሔር ሁሌ ከኔ ጋራ ነው በሉ ቢሰማኝም ባይሰማኝም አባቴ ከኔ ጋራ ነው ከራሴ በላይ እኔን ይወደኛል በሉ ለኔ ያስብልኛል ይጠነቀቅልኛል ይጠብቀኛል እግዚአብሔር ከኔ ጋራ ነው አሜን እስኪ እዚህ ወላጆች ካላችሁ እጅ አሳዩ ማናችንም እዚህ ያለን ወላጆች በሙሉ ሞተ ያዳንከው ልጅ ካለ ና አለ ልጆቻችን እንደ ገና እንጥሽ ሲሉ እኮ ነው ውስጣችን ነርቭ ሁሉ የሚነካው እውነቱ እሺ እግዚአብሔር ግን ምን እንዳታቃላችሁ እናንተ ክፉዎች ሳላችሁ ይሄ ፍቅር ከክፉ ሰው የተገኘ ነው ለልጆቻችሁ እንዲህ ማሰብ ከቻላችሁ የሰማዩ አባት አብልጦ እንዴት ምን አይሰጣችሁ መንፈስ ቅዱስን እንዴት አይሰጣችሁ ምን ማለት እንደሆነ እንዴት ፕሬዘንሱን አይሰጣችሁ ይያለኩ ፕሬዘንስ ውስጥ ነው ሁሉ ነገር ፕሮቪዥን ያለው the lord is with you እኔ አነቃቂ አይደለም እኔ እግዚአብሔር ቃል ሰባኪ ለማነቃቃት አይደለም የመጣው ግን አንድ ነገር ነግራችኋል ቢሰማም ባይሰማም እግዚአብሔር ካንተ ጋር አሜን ቢሰማም ባይሰማም እግዚአብሔር ካንተ ጋር አንተ የኔ ነህ ያዕቆብ ሲል ጎበዝ አይደለም ያዕቆብ አንተና እኔ የእግዚአብሔር የሆን ነው ጎበዝ ስለሆነን አይደለም እንዲሁ ወዶን ነው ያዕቆብ አጭበርባሪ ሌባ እንትን የሚል ግን እግዚአብሔር ይለዋል አንተ የኔ ነህ አንዴ በህልሙ ይገለጣል አይዞ ይለዋል ያበረታዋል ጠብቀሃለሁ ይለዋል እኔ ካንተ ጋር ነኝ አትፍራ ይለዋል ጭራሽ እንደውም እዛ ኢሳይያስ 43 ላይ እናንተ ቤታችሁ ሄዳችሁ አንብቡት ይገርማል እንደ አዛብን በሙሉ አምጥቼ ሰጣሃለሁ ይላል እንዳለ ትገዛቸዋለህ ይላል በቃ ፕሮስፐር ታረጋለህ አንተ ይላል ፕሬዘንስ ፕሬዘንስ ፕሮሚስ የገባለት እግዚአብሔር አብሮትስ የነበረው እግዚአብሔር ጎበዝ ስለሆነ ነው በራሳችሁ ራይቸስነስ ላይ ዲፔንድ አታርጉ በራሳችሁ ጉብዝና ላይ stop depending on your ability begins to depend on the grace of God መቼ ነው ግሬሱን የምትጠቀመው ግሬሱ እኮ ሊረዳህ ነው እዚያ አብሮ ያለው በራስህ ከሆነ አችሎም ግድ የለም እኔ ልምከር አችሎም ፌል ታረጋለህ አሜን በጣም የጸሎት ሰው ስለሆናችሁ ሌላ ነገር አይሰማችሁ ስለማጸልዩም የተጣላችሁ አይሰማችሁ ጸልዩ ብሏል ጸልዩ መጽሐፍ ሳታቋርጡ ጸልዩ ካለ እግዚአብሔር ኢየሱስ ሳታቋርጥ የምትጸልይበት ጸጋ ተዘጋጅቷል ችግሩ አንተ ስላልተገኘ ነው እንጂ ጸጋው ስለጠፋ አይደለም ሄሎ አሜን ነው አሜን ያ ኢየሱስ ያድናል እኛ የእግዚአብሔር ነን